እንዴት ነሽ? ደህና ነሽ? አለሁ። እንዴት ነህ? የት ነው የምትኖሪው? ዱባይ። ኦ ይሞቃላ። አዎ። ታዲያ ምን ነው ደራረብሽ? ኤሲ ስላለ ንፋስ አለና ራቁቴን ስለሆንኩኝ ነው። ኦ ነው እንዴ? አይ ጥሩ። ለምንድን ነው የምታደንቅኝ ኦር የምትወጂኝ? ለምንድን ነው የምትወጂኝ? አንቺ አላውቅም፣ ግን እኔ በጣም ነው የምወደው። በህልምሽ ምናምን እመጣለሁ? የአንተን ሪከርዶች እና የአንተን ቪዲዮ ሳይ ነው የምውለው። እውነት ግን ላውራ ፕሊዝ። አንተን ሳይክ ነው የምውለው። ስራ መስራት አልቻልኩም። እንቅልፍ እየወሰደኝ አይደለም። ጉድ እኮ ነው። ምን ሳረግ ነው የምታይኝ በእንቅልፍሽ? እንደዚህ በቃ ፈገግ ስትል አወራሮችህ ምናምን ድምፅህ ያቃጭልብኝ። ገንዘብ አገኝበታለሁ ብዬ በወጣ ማንም የረጣጥልብኝ ሰው ሆንኩ። የማንም አረጣጣ ቢሆንኩ ማለት ነው። ኤኒዌይ ከስር ራሄል ብትባል ካላት እሷን ማስገባትና ትንገርክ። አብራችሁ ነው የምትነግሩኝ? እውነት ያስገባት። ምን አለ ቲክቶክ የሚባለው አካውንት 20 ዓመቴ ምናምን እያለ ቢከፈት ኖሮ። አሁንም አረጨው ለእንደዚህ አይነት ነው። አረ እኔ ቆንጆ አሁንም ወጣት ነህ። አይ አሁን አርጅቻለሁ። እነሳ አርጅቻለሁ። እስቲ አንቺ ደግሞ አብሪ እስቲ በተራሽ። የት ነው ያለችው? እዚህ ዱባይ ናት። ዱባይ ምንድን ነው የምትሰሩት? ቆይ ይሄ ፖርታ ፉት የሚባለው ነገር አለ። እሱንም ካየን በኋላ እኮ በጣም ነው የተጨነኩት እኮ። እስቲ እንትን ላኪ፣ ጊፍት ላኪ። እሺ ጊፍት ስጪ። እኔስ ምን እንድሰጥ ነው የምፈልገው? ራሄል ቪዲዮሽን አብሪ መጀመሪያ ልሽ። እስቲ ቪዲዮሽን እሺ። ዳጊ እስከዛ ፈልግኝ። አላገኘሽኝም? እንዲህ ኧረ ቆንጆ ልጅ። ሁለታችሁ እሺ፣ ለማን እድል ልስጥ? ወይስ ሁለታችሁም በኩል ሰዓት ነው መውሰድ የምትፈልጉት? ሁለታችን በኩል ሰዓት ራሱ ትምትላል ነው። የፖርን ኢንዱስትሪ ውስጥ ገባን ጋይስ። ምንድን ነው በኩል ሰዓት ሁለታችሁ? የብቻችን ደስ ይለኛል። ደንሳን እህትናት እንድትጎዳ አልፈልግም። በአንድ ፍቅር ሰው ሼሪንግ ፓርትነስ በሚለው ላይቭ ከአንቺ እያስወጣው እዚህ ሳስገባ ምናምን ኖርማል ነው፣ ኖርምዬ ነው። ጠብቃቸዋለሁ። ምትሄደው ልጃለ ስትል ነው እሷ። ምክንያቱም አታውጣው ትላለች። ስለዛ እኔ እንትን ብላ እዛ ትጨርሳለህ ማለት ነው። እግዚአብሔርን አይ አስቀያሚ ልጆች ምናምን ቢሆኑ ችግር። እናንተ ቆንጆዬ ልጆች ናችሁ። ፊቸር በጣም ብዙ ነገር ያላችሁ ልጆች ናችሁ። ምን አደረግን? እሷ ካለችግ ላይ ገስ ላይ ለምሳሌ እኔን አስገብተኸኝ እሷን ማስገባት ብትፈልግ እኔ እንድትነቅለኝ አልፈልግም። ከገስ ላይ ያ ችግር አለብኝ፣ መነቀል አለብኝ እንጂ እኔ ሳልኖር ስቀር አስገባት ግባና በእንዝርት እንዲስታረገው እንትን ካለ እኔ ምንም ብልግና አላወራው። እናቶቻችን ጥጥ ፈልተው አይደል እንደ ያለበሱ እኮ። እንዴት ነው እንዝርት በእንዝርት ማለት እንዴት ነው የሚለካው? አልገባኝም። ማሚ ጠይቃት። አረ የኔ እናት እንደዚህ ወይ ደግሞ በኋላ ትደውልልኝ ማሚን አድና አረጋትና ትነግራለች። የኔን እናት ምን ነው እሺ አይ ምንም። በጣም ቆንጆ እንደሆንክ ታውቃለህ? ኧረ አላውቅም። ብዙ ሰዎች አስቀያሚ ነው የሚሉኝ። ጌታን በጣም የምታምረው እኔ እወዳለሁ። አመሰግናለሁ። ለኔ ነው የምትለው። እኔ ስታወራ እና የአጃ አዟሪ ልጅ ስትል ደስ ትለኛለህ። የመቃብር ቆፋሪ ልጅ ስልስ? መቃብር ፈራለዋ። እሺ የእንጀራ ሻጭ ልጅ ስልስ? እንጀራ እወዳለሁ። አሁን ራሱ እየበላሁ ነበር። የቢላ ቀጥቃጭ ልጅስ? እነሱ እኮ አንጣሪ ነው የሚባሉት። አንጣሪ ነው እንደሚባሉት? እንትን ጠንቋይ ናቸው። ኧረ አይባልም። እኔ ቢላ እንትን የሚሉ በጣም አውቃለሁ።
ስለዚህ በተዘዋዋሪ ቢላ ቀጥቃጭ ልጅ ማለት የጠንቋይ ልጅ ማለት ነው። ጋይስ 100 ሺህ መግባት አለበት። ታፕታፑ ረስታችሁታል። ሼር ኮፒ ሊንኩ ረስታችሁታል። 1 ሺህ ግባ። ይህን የመሰለ ቆንጆ ፊት እያያችሁ እኔ ምልሽ ራሄል አዳ የምሬ ነው ምልሽ ራሄል መቼ ነው አዲስ አበባ የምትመጪው? አሁን እመጣለሁ ለበዓል እግዚአብሔርን። ስለዚህ ፈታ እንላለና እና ለምንድን ነው ለሊት የምደውልልህ? ዳጊስ ትመጣለች። ዳጊ እንጃ ወይ ጃት ትመጣለች። ችግር የለም። ያ ማለት ከሁለታችሁም ጋር ነው እኔ መጨበስ የምፈልገው። እኔም ሼሪንግ ኢዝ ሃፒነስ ምናምን በሚለው ስለማምን ይትሶኪ እንጨብሳለን። ምን ነው እንዳትሰብሩብኝ ነው ፈራው። ምን ዝግና እንዳታወራ እኔ አፍራለሁ። እንት አፍራለሽ? እንዝርት እንለካለን ምናምን ያልሽ ታፍራለሽ። እና እንዝርት አሁን ድሮ ማለት ነው ቤት አምሽቼ ምናምን ስገባ ቀጥ ብለሽ ወደ ሽንት ቤት ነበር። ከዛ ሽንቴን ያሸኑኛል ማለት ነው። ከዛ ጩር ምናምን ካለ እንዴ በቃ ይቀወጣል። የድንግል ሴት ሽንት ጭር አይደል? ቆንጆ ኢንፎርሜሽን የነገርሽልኝ። አሸናው የለ እንዴ ከእንግዲህ አሁን ከመሞከሬ በፊት? አዋ የማን ስነ ስርዓት እኔ የኔና ጦር ይላል እንዴ አንቺ? አሁን የኔማ አይል ነው የሚል የላም ሆኗል። በይኝ የላም ነው እሺ የሚለው። እሺ ማለት ድምፅ አይሰማም። ቀስ ብሎ ቀስ ያት ኢቫን መጣች። ይቺ ናት እኮ ትላንት የሰደበችኝ። ትላንት መኪና ላይ ምናምን ብላ ተቀናጣች። ፊቷን አይተሽ ታውቂያለሽ? ኢቫን አቃታል ስንመቸኝ እኔ እኮ የማንም ቆሮቆ እንደመጮች አሉን። እግዚአብሔርን ቆጮ የምትመስል ልጅ ትስደበኝ አሁን ሌሊቱን ሙሉ። እኔ ደግሞ መስከሬ የምራን ሰደበች እንዴ? አትደጂ አንቺን ከሆነ እሷን ዝም በል ኢቫን አስደብርሻለሁ። ታች ከሆነ ያለሽው ምን እንዳትናገር ደግሞ ምን እንዳልታ ታውቂያለሽ? መጀመሪያ በልተ እደር። የኔ እናት በልቼ ስላደኩ ነው ከልጅነት ጀምሮ እንዲሚያምር ፊት ያለኝ እንዲህ የሆነ ራሄል የሚወዱኝ እንዳንቺ ማለት ነው። በቡና ቁርስ አላደኩም። ተደብቄ ወይ እየሰረኩኝ አንዳንድ ቆሎ እየበላሁ አላደኩም። ኢቫን ቡና ቁርስ ኬክ ይመጣል እነሱ ቤት ቀድዳለ። አይ አይደለም፣ ይሄ ተላገ ጣውላ የሚመስል ፊትሽን ይዘሽ ይሄን የመሰለ የተመጣጠነ ምግብ ስለምበላ ነው። ሪቾ ቆንጅዬ ነኝ እንት ምን ይወጣላል? የኔ ሉል አፈር ልብላልሽ። አስበዋል ግን ኢቫንን ስነ ልቦና አልንቀት ፍቀድልኝ። አይ አሁን እኮ ይቅርታ እየጠየቀች ነው። አበባ እየላከች ነው። ይቅርታ እየጠየቀች ነው። አበባ እየላከች ነው። እንዴ በአበባማ ይቅርታ እንዳታረግልኝ። አይንም ይቅርታ እኔ ነገርኩሽ። በጣም ከራሴ የምወደው ባህሪ አንቺ እኔን አስቀየምሽኛ። ሳላስቀየምሽ አልፈታሽም። ሶሪ ምናምን 1-0 ማንም አይመራኝም። 1-0 ምናምን እኔ 2-1 ስንሆን ይቅርታ እንጠይቃለን። አቴ ተላላኪ ልጅ ከርከሮ የመሰለች ልጅ እኔ ሰደብኩ እኮ አታስቀይመኝም እንዴ? አንተ የተላላኪ ልጅ አልኩት። ማን ነው? እኔ ነው እንዴ አልሽኝ? እና እንድታስቀይመኝ የእንዝርት አዝዋሪ ልጅ በእንዝርት እየተለካሽ አድገሽ ይላል። የምር ግን ሽንትሽን ያሸምሻ ባርኩት ሲገቢ የምር አው ጩር ካለ እኔም ደግሞ ጨመቅ አድርጌ ሸኗለሁ። ፋራ ነኝ እንዴ? የምር እንደዛ አድርግሽ ሴት ልጅ ስንወድ ወደፊት አሁን ኢትዮጵያ ውስጥ ሴት ልጅ ስማይ ነገር ሴት ልጅ ስንወድ ማለት ነው አፋር ነው ሶማሌዎች ላይ እናሰፋታለን። ኧረ አንቺ የምን ማሰፋት ጀመርሽ? አሁን ኢትዮጵያ ውስጥ ድንግልና የሚመልስ ሰውዬ መጥቷል። ዶክተር 150 ሴቶች ተመዝግበዋል ብላኛለች ፔራሲ። ግን ምንድን ነው ጥቅሙ? አሁን ቢመለስ ባይመለስ ምንድን ነው? ኧረ እባክህ ቢመለስማ ያበደ ነው። እዚህ መጥቶ 45,000 ድራም ይሸጡታል። አሁን ዝም ነው የሚለኝ። ኬኳ ለአንድ ዶርዜን የሰጠሁት ኧረ የብሔር ብሔረሰብ ስም ማንሳት የኔ እናት። እዚህ እኔ ላይቭ ላይ ብሔር ብሔረሰብ፣ ፖለቲካ፣ ሃይማኖት፣ ዘር የለም።
ዶርዜ ነሽ እንደ አንቺ? አልመስልም። አይ አትመስይም። ምን አዲስ አበባ ልጅ መስለሽ ነበር የኔ እናት። ኧረ አዲስ አበባ ልጅ ነኝ። ባይዘዌ ፈዋሹን ያቀኛል፣ ጠይቀው። በአካል የሚያውቅሻል? ደርሶታል? ፈዋም ደርሶታል? ነው ጸጉርሽ ያምራል ዳጊ። ጸጉሬ አይደለም ያው ግን ገዝቼው ነው። ስለዚህ ጸጉሬ ነው የሚባለው። ኢየሱስ ክርስቶስ ሰውነቴ ያምራል። ሰውነቴ አያምርማ አለ የገዛው ጡንቻ ምናምን አለ። ቆይ አንዴ አድርጌው ልምጣ። ጡንቻና ደረት አለኝ ቤት ያስቀመጥኩት። አብርሽ ማለት ውጭ ነው የሚመስለው። ማታ ጸጉሯን አውልቃ ቀኑን ሙሉ በእንደዚህ አይነት ጸጉር ሻፍጄ ነካዋለሁ ብዬ ማታ አይ ህማን ሄድ ነው ብላ አውልቃ አስቀምጠው ከንድድ ያለ ቁርንጭት ያለ ጸጉር ይዛ ስመጣ፣ አይ በነገራችን ላይ ጸጉሬ ራሱ አሪፍ ነው። አላየነውማ እና ውስጥ ማየት ትችላለህ ቪዲዮ። እንደ ቲዮ ነው የቲዮ ጸጉር አሁን ያምራል። ጸጉሯ ነው። አይ ሌላ ቪዲዮ ላይ ጸጉሬ ነው። ይሄ እንኳን አዲስ ነው የተሰራው። በፊት ሳያት ጸጉሯ በጣም ረጅም ነው። ያርጅ ነው አሁን ለአሸንዳ እንዲህ ስለተሰራው። አዎ ረጅም ነው። አሁን ዳጊ ባለትዳር ነሽ ወይስ ሲንግል ነሽ? አይ ባለትዳር ነሽ። የምር በእውነት? ታዲያ ተቀበለኝ ምናምን ብለሽ ለምን ትንቀጠቀጫለሽ? ባለትዳር እንዴ? ያንን ያልተንቀጠቀጥኩ ቅድም እኮ ተወረገረግሽ እኮ ተቀበለኝ ምናምን አለሽ ነው። አልተወረገረግኩ። እሺ ባለትዳር ከሆንሽማ እኛ ደግሞ አላገባንም። ስለዚህ ወይ መቼ ነው ማይሽ? ይኸው እያየኸኝ አይደል? አይ አንቺ እንደው እንዳታወሪ። ምን አይነት ናት? እሺ ይኸው እያየኸኝ አይደል? ለምድብሻል። እሺ ይኸው እያየኸኝ ነው። በዚህ አይነት ቀበቶ ምናምን አድርገሽ መሄድ ትጀምራለሽ ምናምን። ይሄ እግርሽን አስፍተሽ ምናምን ጃፖን ያርገሽ ምናምን። እንትን እኮ ከመሆኔ የተነሳ አላ ገባ ፍላት ከመሆኔ የተነሳ ገና ልጅ ነሽ እኮ የምን ፍላት ነው የምታወሩ? ገና 18 ዓመት። የኔ ታናሾች ማለት ነው ትምህርት ቤት ምን እንደሚያካክሉ ወንድ ብሆን ማለት ነው እፈዝ ነበር። በልጅነታችሁ አንቺ አሁን አልጀመርሽም፣ እነሱ ጀምረው ነው። ዴይ ፓሪ በሚል እንትን ፓሪ በሚል አሁን እኮ በ16 በ17 ነው የምር ታናሾች ማለት ነው ምን እንደሚያካክሉ በቃ ደለብ ብሎ ምናምን ቶታችሁ እንደዚህ ነው። በተለይ ስፖርት ስንወጣ ምናምን በስማ ትማለ ያለሽ እንዲህ ምናምን እያየሽ እነሱ አይለው አንዳንዴ ብራዘር አስለምዱኝ ከሱ ጋር ስላደኩኝ እሱ አስለምዱኝ። እኩል ትምህርት ላይ ናችሁ ከወንድምሽ ጋር እኩል ማለት ስንተኛ ክፍል ነው እሱ? ኧረ እሱ ኮሌጅ ነው። እና ትቀኛለሽ። እነሱ አንቺ ፍላት ሆነሽ እነሱ ምናምን ነገር ነው። ያ አትቀኝ። ስማ ምን ነበረ አንተ አክሴፕት ላድርግ ሴቶች ልከውልኝ ነበር። አርጊ ሰላም ነው። ስዊት እንዴት ነሽ? ታወቃቸው ማንና ማን ነው የሚባሉት? ኔቪን እና ኢያኤል። ኔቪን ብሩክ ዌልካም።
ኔቪንና እያኤል ታውቂያቸዋለሽ? በአካል ታውቂያቸዋለሽ? ኔቪን አውቃታለሁ። አንድ ትምህርት ቤት ተምረን ነበር። ለካ አንቺ ረስቻለሁ። አንቺ ረሳሹ? ለዚያም 2 ዓመት ዳይመንድ ተምረን ስሽ ወይኔ ቲዮዬ። ለማንኛውም ናቲ የሚጋለ ናቲ እያየሁ ኢየሱስ ክርስቶስ አልወዳትም። ቆይ አንዴ ዝም ጋር የምትባለው አሁን ጀንጀን ነው የሆነ የአህያ ሙድ ነው። ባለፈው ያራመደችው ጌም አሸንፋታለሁ ወጣች። ጭራሽ ብሎክ አደረገችኝ ጌም ሳሸንፋት። ማን